አንተ ጉድ እኮ ነው የምሰማው። እስኪ አንበበልኝ። የዓመቱ ምርጥ ቦዲ ቢልደር ኖ 24 ሲደመር 24 48 የሚሆን ከሆነ ከአንድ 48 ቁጥር ጫማ ሁለት 24 ቁጥር ጫማ መስራት እንችላለን ማለት ነው። ቤቱ ነሰነስከው እኮ ይንቀት ቴስ ላይ ያለ ኮረሪማ አልሰጣበት በኢየሱስ ስም መቅረጽም አልነበረብኝም። ግን ከራሴ ከትዳር ጋር ብዙ ነገሮች እኮ ታረጊያለሽ ስልክ አሁን እንደዚህ ያልሽ ግን እንዴት አደባባይ ሊወጣ ቻለ? ብዙ ነገር ተነገረ ተረተረ የነበረ ያልነበረ ወርቅና ሰንዘር ሽሮ ከመፈጨቱ በፊት ማለት ነው። ማለት ሲፈጭ የሚጨመሩ ቅመማትና ማለት ናቸው። ክኑር ምናምን የናሽ አንቺ ጸሎት ያስፈልግሻል። እንጀራውን መፍጨው ጫው ነው ስኳር አረዋ ከተተ ነው ፈጨው ገንዘብ ሰብሰብ ሁሌ ነጭ ፍሮም በላ ጠየቀ ሰላም ጤና ይስጥልኝ ውድ አብሬልች ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ፒስ እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁሉ እንዴት አላችሁልኝ? ስራ ትምህርት ጤንነት እንዴት ይዟችኋል? ያ ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ከአንድ ወር መጠፋፋት በኋላ ነው የተመለስኩት። ምንም ማድረግ አይቻልም። በቃ ላይፍ ተፍ እያልኩ ነበረ። ምንም ሊመቸኝ አልቻለም ቪዲዮ መስራት። አሁን ራሱ ማለት ነው ካሜራዬን ማይኩን ምናምን አቧራ አራግፌ ነው ስቱዲዮ ራሱ ገብቼ አላቅም። ብቻ በጣም ተነፋፍቀናል። ያው ዛሬም እንደተለመደው እናንተ ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ተሰብስበዋል። እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃለን፣ እንጮታለን። አስተያየት መስጠት ያሉብን ነገሮች ላይም ደግሞ አስተያየት እንሰጣለን። የእናንተ ማስተያየት እንዳይለየ የሚያስተምሩ ነገሮች ካሉ እንማማራለን። መገሰጽ ያሉብን ነገሮች ካሉ እንገሰጻለን። ብቻ ወቅታዊ ጉዳዮችም አሉ። ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታደርጉልኝ ከልብ አመሰግናለሁ። ያው አሁን ደግሞ ጠፍቼ ስለመጣው የእናንተ ላይክ የእናንተ ገዛ ያስፈልገኛል። ሁላችሁም ላይክ አድርጉ። ላይክ ማድረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ ስለሚረዳኝ አትርሱት። ሁላችሁም ላይክ አድርጉልኝ። ቻናል አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። የዛሬ አንድ ወር ማለት ነው። ለዛ ምላሽ የሚሆን ወደ 447 ኮሜንት አለ። እስቲ ማን ይሆን አሸናፊው? እዩ 1451 ቴዎድሮስ ተሾመ ብሏል። በትክክል ተመልሷል። እዩ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችን ደግሞ ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ተረጋጋጁ ይጃ በፊት እንቡት ገራ ከምትጣለለ እስቲ መጀመሪያ እዳይ ክፈል አሰባል ቲክቶክ ላይ እንደዚህ ቪዲዮ እያየ በመሃል ቴሌ ሲመጣ አትጣለለ ብለዋል ሰው። ሌላ ታሪክ እነሱ አሬን ሰራተዩ ግሩሜ ላለ ወደ ትምህርት ዓለም ተመልሶ ያዩን አይቷል። አትታለል ሽሮ ከመፈጨቱ በፊት ማለት ነው። ማለት ሲፈጭ የሚጨመሩ ቅመማትና ማለት ናቸው። ክኑር ምናምን እስካሁን ምንም ሙያ የለሽም። አንተ ረስተቃቸው ይሄን ቪዲዮ ማዘሩ ሲያዩ አስቡት። ሌላ ታሪክ ክኑር ግን ይገርም ፕሮሞሽን የተሰራላችሁ ክኑር። ለማንኛውም ከመዘጋጀቱ በፊት ራሱ መግባት ጀምሯል። ክኑር ሳይ በሽተኛ ትመስላል። ምን እና ያመመ እስቲ ገን መተናል። እንጀራውን መፍጨው እስከተቱ ሽሮ ጫው ነው ስኳር አረዋ ከተተ ፈጨው አንተ በምንድን ነው የምትጠየቀው? በነፍስ ማጥፋት ነው በከባዱ ብድና ዲቶክስ። ይሄን ጠጥተህ እኮ ከልጅነት የተማርከው ነው የሚጠፋብህ። ኧረ አንድ ኩላሊትህም ሊያመልጥ ይችላል። እኔ በቃ
ማታሳዩን ጉድ የለም ማርያም እንጀራ ብጥብጥ ሽሮ ብጥብጥ ሌላ ታሪክ ገንዘብ ሁሌ ነጭ ሽሮ መበላ ጠየቀ አጨብጭቡ እዚህ ጋር ደግሞ ሌላ ታሪክ ኧረ ላሽ ጁስ ቤት እንዲህ መቅረብ ጀምሯል። ሎሚም ይደረጋል። ቪንቶ ሊያረግ ነው። ሆት ሶስ ይላል። ዘጋኝ ተዋ። አንዱ ስፕሪስ ነው ያዘዘው፣ አንደኛው ደግሞ አቮካዶ ብቻ ሙዝ አለው ፓፓዬ ምናምን። ጤነኛ ናችሁ ግን ከዚህ በኋላ ሁሌ የሚጠይቀኝ ጉራኛ ማውራት ትችላለሽ። ለዛኔ ደግሞ ምን እንዳልኩ ታውቃላችሁ? ቆይ አንዴ በጣም ጉራጌኛ አንደኛ ወደነዋል። ባለቤትህ በተደጋጋሚ ለራሷ ምን ግዛልኝ ትላለች? ለራሷ ማለት ለጭቅላቷ ነው ወይስ ያንተስ ከፋ? ጸዴ ጥያቄ። ነገ ደግሞ እንጀራ ታደርቅበታለች። ቴስ ላይ ላለ ኮረሪማ አልሰጣበት ያስብላል። ድርቆሽ ይሰጣበታል። አሁን እንጀራ ድርቆሽ ይሰራበታል። ሌላ ታሪክ። ልዩነት ጠላለ። የሆነ ሰው ጋር ቴስላ ኮረሪማ ማስጭ ሆኗል። ዋው ላይፍ። ሌላ ታሪክ። የኢትዮጵያ ህይወት በቃ እዛው ነህ። የምር ማርያምን እኛን የሚገልጽ ቪዲዮ ይኸው። እንደውም ሲደክም በቃ ይዞ ይሄዳል። መታገል አለብህ ማርያምን። ይሄን የሰራው ልጅ አንደኛ እየተተከለ ነው። እስቲ ሞክሩት እንደዛ ካደገ። ዋው ሰው መላ እየፈለገ ነው እንጂ ከብዷል፣ ነገሩ ከብዷል። የሀበሻ መዝገበ ቃላት። እኔ ምልማን ቆይ፣ ኑሮ ማለት ምን ማለት ነው? ኑሮ ማለት ለሲኦል ልምምድ የምናረግበት ጠባብ ጂም ነው። እሺ ዘመድስ? ዘመድማ ባልተዘጋጁበት ቀን የሚመጣ ተጨማሪ ችግር። እሺ ጫማስ? ጫማማ አብሮህ የሚደክም እውነተኛ ፍቅረኛ ነው። እሺ ደሞዝስ? ደሞዝማ ከወጣበት ቀን ውጪ ቁም ነገር የሌለው። እሺ ብድርስ? ብድርማ በፍቅር ወስደውት በጦርነት የሚመልሱት የዘረፋ ሙከራ ነው። እስቲ የቀረ ካለ እናንተ ጨምሩበት። እስቲ ኮሜንት ላይ ሌላ ታሪክ የሆነ ሐሳብ ነው። ተመችቶኛል። የመርሳት ችግር በዚሁ ከቀጠለ አልፈዶ ሰዓት ነው ቶሎ እንዲደርስ። ሌላ ታሪክ። ክራንቹን ተሸክሞት እየሄደ ነው። አትያዝ እኮ በፎርኬ ነው የተያዝከው። ግን ማዘር ወግ ማረጌን ያሳየኛል። 24 ሲደመር 24 48 የሚሆን ከሆነ ከአንድ 48 ቁጥር ጫማ
ሁለት 24 ቁጥር ጫማ መስራት እንችላለን ማለት ነው። እንደዛ ከሆነ ደግሞ 48 ቁጥር ባስ ምንድነው ነው? መጀመሪያ አካፋ ነው ወይስ ማንኪያን የተሰራው? እና ደግሞ ጭልፋ ምንድነው? አቤቱ ነሰነስከው እኮ ይንቀት ምንድነው ያወራው? ማን ይላከብን በእናታችሁ? ከ48 ቁጥር ጫማ ላይ 24 ቁጥር መውጣት እንችላለን። ሌላ ታሪክ ማዘር ወግ ማረጎትን ነው የሚያሳዩት። እንደዚህ አይባልም። የወደፊቱ ግብይት ሞአባ እንዴት ነሽ? ነው እስኪ አንድ እንጀራ አርጊልኝ እዚች ላይ። ምንድነው ይሄን በሚያክል ዕቃ? ግድ ነው በዚህ ነው። ሌላ ታዲያ በምን ልሰው? በቴስታ ላይ ይሻላል። ኧረ እባክህ አንድ እንጀራ ገዝቼ 5020 ብር ልክፈት በላርገው አድርገው። እንግዲህ ቶቶ ተካክሏል። በቃ ሂሳቡን ትራንስፈር አደርግልሃለሁ። ሌላ ታሪክ የወደፊቱ ግብይት ያው የሀገር ህግ አገሪቷ እያጸደቀች ነው። ፌስታል አይቻልም እና መሶቡን ይዘህ ትመጣለህ። ሌላ ታሪክ ጀለስ አናናስ ከገዛ በኋላ ፌስታል መከልከሉን ሲሰማ እቤት ድረስ የማይሰራ ነገር የለም። ኤሌክትሪክ እኔ ማለት ያባብዬ ግቢ እዚህ ግቢ ነው። አዎ ከማ ተደብቀ ነው አይ ሰው እዚህ ግቢ ስገባ እኮ እንዳያየኝ እኮ ነው። ሰው እንዳያየኝ ፈጣሪን ክደ እየመጣ እዚህ ሰው እንዳያየኝ አታ ይደስቀብክ እንደው ምን ያላቀም ምን አገባ አመዳም አሁን ይቱ ጋር ናችሁ ጋሽዬ ልገባ ነው። ከመግባተ በፊት ሐሳቡ ምንድነው ለኔ ታስረዳኛለህ? የምን ሐሳብ መገባበት? ምን አገባ ለሳቸው ነው። ቅድሚያ ለኔ ነው። ግዴታ ነው ግዴታ ነው። የኔ አሰሪ ሀብታሙ ሰውዬ ሚስቴን ወዷታል እና እንደሳል እኔ ደስ ብሎኛል። እሺ እና ሚስቴን ላናግራት ነው። ወዶሻል አንድ ቀን ይቆነቀሻል እኮ እምቢ አለች። ኦኬ እዚህ መጣ ደግሞ ርቦኛል። ቀብድ ብቻ ብለ የሰጠኝ አጥግቦኛል። ከዚህ በኋላ የሚሰጠኝም ማሰብ ነው። ስለዚህ ማመቻቸት አለባቸው። ስለዚህ እሷ ልታመቻች ነው እዚህ መጣ። ለምን ይወል እኔ አንድ ሐሳብ አለኝ። የኔ ሚስት አንሰጠው። ኧረ መላ ይላል። ገና ሀብታሙ ሰውዬ ሳያውቀው እሱም ተመኘ። አንደኛ يحوان اخواني የኢትዮጵያ ፈተናው ማድራክ የኢትዮጵያ ፈተና እኔ ማቀው ፈተና የምትፈተነው አመቱ ሙሉ ኬፍ ተማርክ ለማወቅ ብቻ ነው። ላኪን እኛ ጋር የምትፈተነው ለእልህ ነው። አስተማሪ ይقول لك አታልፈም እንት ደግሞ አልፋለሁ ትለዋለህ። انت አስተማሪ ወላ ባንዳይክ صح ልክ ነህ። እኔ ደደብ ነኝ ላኪን ሙ ይሄን ያህል ደደብ انا ደደብ ትንሽ መመለስ አለብኝ። ላኪን አንተ ጋር ምንም መመለስ አልችልም። ለምን يعني ከባድ ፈተና كده ባንዳይክ ብለህ የሰራው ፈተና ነው ያለው። ያ حبيبي انا ሰው እዚህ ጋር ያደረሰኝ ቻት ጂፒቲ ነው። ተራ ቻት ጂፒቲ እድሜ ለቻት ጂፒቲ በሩ ጋር አድርሰኝ ግባ ይለኛል። كيف ግባ እኔ አልገባም አንተ ግባ አልገባም እየተባባን መረጃ ምናወራው እኮ ምንም ስለሆንኩ አይደለም። ቻት ጂፒቲ ነው በሱ ነው የምትማመነው። ላኪን እዚህ ጋር እኔ ነኝ የምገባው። فእዚህ ጋር ያለው ቻት ጂፒቲ አይሰራም። ፈተና ቀላል አድርጉት። ፈተናማ እንዴት ቀላል ይሆናል? ለማንኛውም ብዙ ሰው በቃ ቻት ጂፒቲ ላይ ተጥዶ ፈተና ላይ ይዛት አገባ። በደንብ መቸከል አለብን። የአስራ አንድ ያክል ፈተና ይላል። አስራ ዘጠኝ ጋር እቺ ቻት ጂፒቲ ይዛችሁ አትገብታችሁ ነው የሂውማን አንዱ ሰርቶታል ሁሉም ተቀባብሎታል ይላል። ሁሉም ይተባበር ጋሽ ብሬ እንዳያዩት ይሄን ፈተናው የሌለ ከባድ ነው የሚሆነው። ኔክስት ይር 11ዎች እንዲያረጋችሁ ከማይሆን ሰው ጋር ሲያወዳድሩ ያብ የጥያቄና መልስ ውድድራችን የሚካሄደው እንግዲህ ከለንደን ኢንተርናሽናል ትምህርት ቤት ያው ሚካኤልና
ከቁምቡርስ ሁለተኛ ደረጃ መሰናዶ ትምህርት ቤት ቃንቄ በደዊ መካከል ነው። ወደ መጀመሪያው ጥያቄ አልፈን የሰውነት ቆዳችን በየ27 ቀኑ የሚታደስ ከሆነ ለምንድን ነው ጠባሳዎች የማይጠፋው? የሚታደሰው የላይኛው የሰውነታችን ክፍል ሲሆን ጠባሳ የሚገኘው ደግሞ በውስጥ የሚገኘው የሰውነታችን ክፍል ላይ ነው። በሚገባ ተመልሷል። ወደ ሁለተኛው ጥያቄ እንሄዳለን። 2x + 3/5 እኩል ይሆናል x + 4/2 የx ቫልዩ ስንት ነው? 26 ምን አይነት ፍጥነት ነው! እንዴት የሚያስደንቅ ነው! ሁለተኛውም ጥያቄ በአግባቡ ተመልሷል። ቃንቄ እየተሳተፍክ እንግዲህ ታዛቢ አይደለም። ወደ ሶስተኛው ጥያቄ እንሄዳለን። 2 ኪሎ የሚመዝን ኳስን ከ10 ሜትር ርቀት ላይ ያለምንም ኤር ሬዚስታንስ ብንወረውረው ፍጥነቱ 14 ሜትር ፐር ሰከንድ። ዋው አስደናቂ ነው። በጣም የሚያስደንቅ ነው። በተከታታይ ያብ እየመለሰ ይገኛል። ቃንቄ ባከን ተሳተፍ። ልጁ ብቻውን እየተወዳደረ ነው። ወደ አራተኛው ጥያቄ እንሄዳለን ማለት ነው። አራተኛው ጥያቄ የሰው ልጅ ጉበት የሰው ልጅ ተቆርጦ ሊያርግ የሚችለው የሰውነት አካሉ ጉበት። ዋው እኔ ይሄንን ማመን አልችልም። ገና ጥያቄውን ማንበብ ከመጀመሪያ ያብ እየመለሰ ይገኛል። እንግዲህ ምንም የተሳተፈው ነገር የለም። እንግዲህ ወደ መጨረሻው የምርጫ ጥያቄ እንሄዳለን። የመጨረሻ ጥያቄ ነው። አመርሃ እስስት ምላሱ ከሰውነት አካል ክፍሉ የሚበልጠው ብቸኛ እንስሳ ልክ ነው። ከሰውነቱ ምላሱ የሚረዝመው እንስሳ ምንድነው ነበር ጥያቄው። በሚገባ መልሶታል። እኔ እንግዲህ በህይወቴ እንደዚህ አይነት ውድድር አይቻላቅም። በዘረራ ነው ቃንቄ በደው የተሸነፈው። እንግዲህ ቃንቄ እስኪ ለምንድን ነው እስካሁን አንድ ጥያቄ እንኳን ያልሞከርከው? እንዴት ይመልሳል? ፍሬንድ እኮ ሙሉ ጥያቄ እስከነ መልሱ ነው የተሰጠው። ጥያቄ ሳይነበብላ መልሱን ነው የሚናገረው። ጠቅ ነች። ተመችቶኛል። ያ ፍሪሲዮን አፈናርጊው ግራግር አፈናርጊ ማለት ምን ማለት ነው? ፍሪሲዮኑን እስከ መጨረሻው እርገጪ ማለት ነው። ፍሪሲዮን ላላ አርጊ ማለት ደግሞ ለቀቅ አርጊያት እስቲ ለቀቅ። አዎ ላላ አርጊ ማለት እንደዛ ነው። እሺ ፍሪሲዮን ለቀቅሽው። ፍሬን ጠቆም አርጊ እስቲ። አይ እቹትና የቲክታክ ቤተሰቦች ፍሬን ጠቆም አርጊ ስላት እቹትና ብላ በእጇ ጠቆመችኝ። እንደሱ ሳይሆን ፍሬን እግርሽ ላይ አርጊያት። ፍሬን ጠቆሙ ማለት ፍሬን ትንሽ ያዢ ማለት ነው ማለት ነው። እሺ እንጂ አሳይኝ ለማለት አይደለም። እሺ ሰላማዊት የቲክታክ ቤተሰቦች ዛሬ ገጠመኝ ፍሬን ጠቆም አርጊ ስላት እጁትና ሳብ እያለች አዳዲስ ተማሪ ሲመጣ የሚያሳየው ባሪ ነው። አይዞሽ እሺ ሰላም ይለመዳል። እናመሰግናለን። እኛ በደህና ጊዜ የተማርነው ትላለህ። አሁን ካሜራ ደቀኑ ምናምን ነው የሚያስተምር ኮቹ ማለት ነው። ሌላ ሽብር ማለት ነው። ስተትን ምናምን እንዲያለችኛው ሰላማዊት ተብሎ እኔ እንደዚህ ያቆላለፈ ጓደኛ ካለው ፍሬን ይዞ ፍሪሲዮን አፍስ ሲባል እንተዋወቃለን 1000 ላለ አንዷ ስልክ ተሳስታ አለቃዋ መስያት አንድ ቀን ፍቃድ ጠየቀችኝ። ሳምንቱን ፈቀድኩላት። አራግ ኢማጂን ስታረጉት ራሱ ከባድ ነው። ሳምንቱን ቀርታ ትመጣ እንዲህ ፈቅደህልኝ አይደል እንዴ? አረ ወገን ምንድነው ንገሩኝ። no እጂም ቤት ጉድ ይላል። እኔና ባዝ የሚያሳየል ቅርጻ እኮ አለ። የምር እጀታው በቃ ሌላ ታሪክ ነው። ተፈጥሮ ያለ ግን በቃ ፕሮፐርሊ የሚያሳየው ነው የጠፋው ልጅ። ናው ከምቀርጹት ብታሳዩት አለበት ሌላ ታሪክ። ተፈጥሮ ያለ በቃ ተሰነጣጥቋል እኮ ግን ፕሮፐርሊ ደግሞ ቢሰራበት የት ሊደርስ እንደሚችል አስቡት። የአመቱ ምርጥ ቦዲ ቢልደር አረማ ቻላል እንዲ what የሆነ ለኢንተርቴይን ህዝቡን ለማድረግ ምናምን ያመጡት ሰው ከሆነ አላቅም እንጂ በቃ የቦዲ ቢልደሮች ሮቤል ኪሮስ በሉት
ማለት እኔ ራሱ ምሻል ይመስለኛል በዚህ አቋሚ በቃ ድፍረት እኮ አሁን ላይ ያለው ኢትዮጵያ ውስጥ ያለው ድፍረት ሌላ ታሪክ ሆኗል በቃ ማታቆን ነገር አቃለው ማችለው ነገር እችላለሁ ብለ እንደ በቃ ደም ኮንፊደንሱ ተቀባብቷል ለሞ ኦይል ምናምን በደም ቅርጹ በደም ሻይን አርጎ እንደሳይል ከዚህ በኋላ እንዳትቀርቡላ ነው መደረግ ያለበት ሾው ራሱ ለማየት መቅረብ የለበትም ድፍረት አጠገብ ያሉትን ሲያቸው እንኳን ነው ሰውነቱ እኮ ይሸማቀቃል አላ አምናቴ ቦዲ ቢልደር ብለ መውጣት አለበት ስታያቸው እንኳን ይታገላል ማለት ማዳጋስካር ላይ ያለችውን ሂፖኮ ነው ይመስለው በዚህ አጋጣሚ ሾው ላይ የአርቲስት ገነት ንጋቱ ልጅ ቅዱስ አሸንፏል መሰለኝ ምን አይነት ካታጎሪ ላይ እንደሆነ አላቅም ብቻ ኮንግራ በዚህ አጋጣሚ ያንቺ ግን ይለያል በቃ ኪዳነ ምህረት አርግልኝ ካልኩት ታረግልኛለች ደሙናቷ ናቷ ብራዘር አንዷ በዚህ መስዳጅ ባይሱርኒ ማይኒ ሚለዳ ነገር እንዲናት በሞሉያ ሁሉም ፐሪቲ አርጋ የመጣም በራንዱን ኳሊቲ ኳሊቲ ቢዩቲ ፓስታ ፉድ ነው በርገር ሚዛ ፒዛ ይዛ ማትሰራው ባሮች የፀጉር ቤት ነው እና ፀጉር በሞሉያ እመወልወያ ብሏል nothing can stop Nothing can stop me, I'm all the way up. ምንድነው ጥቅሙ አስረዱን በጣም ቸግሮ ቁራሌ ውስጥ ታገኝ 5x ተርሙስ ያለው ምርጥ አራዳልሽ በእናትሽ አንቺ ናሊ አራዳልሽ ባለፈው አንቺ ነሽ ከሸኩልሽ ወንበር ወሰድ ነው ሶፋውን ሸኩልሽ ይኸውልሽ አሁን እንዴት ታዲያ አዴኑ ዛሬ ልሽ ጋር ያበደ ቀድሽ ተስራበው ካደኛው ድር ቤት ነው ብትገረክሽ አንቺ እኔ ምለው ሽማግሌዎች ያረጉኝ ማን ድር ቤት ወንበር በገዛክ አረ እንዴት ነው ቁራለ ወንበሩን ተውና አራቡ በእናትህ እኔ ለራሴ ሰዓት ይደርሱብኛል እቺ ነገር በጣም አሪፍ ነች ለዚህ ሰጥሻለሁ አውጪውና እሱን ወስጄ እንልበልሽ አንተ አረበስ ወይኔ ምን ነው የማዘር ስጦታ እኮ ነው አንተ ወይኔ አረ በእናትህ ወይኔ አይ በጣም ይቅርታ ወይኔ እውነት በጣም ይቅርታ እሺ በጣም ይቅርታ እሺ በጣም ይቅርታ እሺ አባቴ እውነት በጣም እንዴት ነው አይኔ በራሴ እጅ ፈትቼ እኔ እንደዛ አይደለም እኮ አባባሌ ምንድነው በጣም ይቅርታ ተሳስቼ ነው ታስፈተው በቃ ነው ለራስህ ፈተው እኔ ማልፈተው ነው መፍታቱን እንደ ደበረ እሺ አባቴ ሶፋ ሸጠማ ሀብል ባለፈው ሶፋ ሸጥክልኝ አንተ ነህ አሉ በጣም ሲጠርብህ ማለት ነው ራን የማን ነው ስልክ? የማን ነው ስልክ? ያንቺን እርግጠኛ ነሽ? ፓስወርዱን ንገሪኝ። 4029 ትልቁን እምነት በእናት ጥለናለች እንግዲህ አይሳችሁ ሌብነት ሌላ ሌብል ሲደርስ አገላጋይ መስሎ ይመጣና ተቀናይቶ ያጸደዋል ማለት ነው ወይኔ በላቸው ሱስ ኮፒ ቤት ያጫውታል አቫታር ይዘበት አቫታር ተው ተናግሬያለሁ በቃ ይቅርባችሁ ታብዳላችሁ ትጨልላላችሁ የምር ሚያልፍለት ሰው ነው ያላቅም ይኖራልም ብዬ አልገምትም በእንደዚህ አይነት ሱስ ማለት ነው እያየነው ብሩ ተዋ ከቤቲንግ ቤት አልፈ ኢንተርኔት ገብተ ቁጭ በለ የኢንተርኔት ከፍለ አቫታር ስጮታ አሰበዋል Stop it. Get some help. ሸሚዛውን በቅናሽ የኔ ወንድም ሸሚዝ ጃኬት ፈልገህ ነው ወደ አካባቢ ወንድም እያለፍኩኝ ነው ምንም ነገር ሸሚዝ ጃኬት ለአንተም ይሁን አንተ ትከሻን ሳይው ሰልከክ ያለ ነው ይኸውልህ እንደዚህ ጸድቀህ እንደሚመስለኝ ሱሪ ያስከይመስለኝ ምን ደግሞ ሱሪ ነበር መፈልገው ሱሪ ፈልገህ ነው የመጣው ምን አይነት ሱሪ ነው የምፈልገው ይሁን እንዳረኩ አይነት የሆነ ኳሊቲ ያለው ሱሪ ቢሆን በጣም ደስ ይላል በጣም ተመችቶኛል ምንዴ መልቶን ነው አንተ ይሄ ምንድነው ናስ ነው ያማለደ ምንድነው ያም መንገድ ላይ ተወቃለህ ምን ችግር ነው ደምቦች መጡ እንዴት ነው መሮጠው ሱሪልኮ ዛት ዋን ዲጄ እሺ ሂሳብ ጋቢና ይሄውን ከ15 ብር ነው 1 ብር ስለሌለኝ ነው 15 ብር
ኧረ ምንም አይሆንም። ወይ አንድ ብር ጨምር ወይ ውረድ። ኧረ ምን ችግር አለው አባቴ? አንድ ብር እኮ ነው። በቃ ነገርኩ። ሰው ያትጨቃጨቀኝ ከኔ ለማን ተሳፈራለህ? መጀመሪያ ይሄውን ጋሽ ይሄውን ጋ 80 ብር 3 ብር ሳንቲም ስለሌለኝ ነው። እኔ ሰው ገላለሁ ብዬ አላስብም። ማለት በጣም ሎ ነው ሰው የመግደል ቻንስ ግን ዜሮ አይደለም። ሌካ ተከራክሮ እሱ ግን ለይዘት 3 ብር ሰማለ እንዴ? ናቲማን ማርዬ እኔ ምን ግን ያው መጋባቱ ነው ተጋብተናል። ግን ለምሳሌ አሁን ማለት ነው እኔ እናንተ ብንለይ ብንፋታ ሶፋው ማን ነው የሚወስደው እንዴ? ምን አይነት ጥያቄ ነው ይሄ? ገና በተጋባን በሁለተኛ ቀናችን ስለ ፍቺ ነው የምታወሩ? አይ ማለት እኮ መቼም ሶፋውን ለሁለት አንከፍለውም አይደለ? ያው እኔ ነኝ የገዛሁት። ማይሆን ነገር አታወሩ። ለማንኛውም ከፍሪጅ ወተት ላምጣ። ዊ በዛው ልጠይቅህ ብዬ ነበረ። ፍሪጁን ማን እንደገዛው ታውቃለህ? አሁን እኔ እናንተ ኢንኬስቱ ነው ብንለያይ ግን ማን ነው ፍሪጁን የሚወስደው? አይ በቃ እኔ ወይ ትንሽ ልተኛ። ዊ አልጋውን ሳመጣው ታስታውሳለህ አይደል? እንደው አሁን እናንተ አይሆንብንም እኮ ለማወቅ ያክል ነው፣ ሌላም ነገር አይደለም። ግን ብንለያይ ማለት ነው አልጋው ማን ነው የሚወስደው? መቼም ለሁለት አንከፍለው። ቆይ አልገባኝም። እኔ ለምሳሌ አሁን ሆቴሎች አሉኝ፣ መኪኖች አሉኝ። ቆይ እኔና አንቺ አሁን ብንለያይ ብንፋታ የማን ነው የሚሆኑት? ያው ባልና ሚስቶች አይደለን? አብረን አይደል ያፈራ ነው፣ የጋራ ነው። የኔ ነው ያንተም የኔ ነው። የኔ ነው ያንተም የኔ ነው አይነት ስሜት አለው። እንዲህ የታሰበ ግን ትዳር ከባድ ነው። ሲንግል የሆንኩበት ምክንያት አቤት ሰኒዬ እንዴት ነሽ? ደህና ነኝ። ደስ ይላል። ሰኒዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል ሰኒዬ ደስ ይላል። ምግብ በላሽ እንዴ ሰኒዬ? አዎ በልቻለሁ። ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል ሰኒዬ ደስ ይላል። እኔ ቆይ መላክ እንዴ ነው የምነግርህ? አትላውልልኝ አትላም እንዴ? ምንድን ነው የምፈልገው? ደስ ይላል ሰኒዬ ደስ ይላል። አትያዝ አንፈርድም። እሱ ያለውን ስሜት ልንረዳው አንችልም። አልተገናኝቶም አቤላ አያት አይደል? ምን አይነት ጨዋ ቤተሰብ ቢያሳድጋት ነው ከወገቧ ገንበስ እያለች እኮ ነው ሰላም ያለች። ቆይ እንግዲህ ከተላ አረና በእናትህ እየተሰለመች ነው። ያማል እንዴ? ያውም አማኑኤል ቤተክርስቲያንን ይላል። አልተገናኝቶም ማን ልበላለችኝ ማንነቴም ጠፍቷል። ቤትና መኪና ቦሷ ቢገዛላት አላውቅህም ዞር በል ሲያዩት እብድ ይመስላል። ኧረ ተይ አትካጂው ማስረጃ ይዘናል። ተመልከት ፎቶዋን ያኔን የሳቃት ሜካፕና ፀጉር ዛሬ ለወጣት አብራኝ እንደኖረች ጎረቤት ይመስክር። እኔ ካበደ ጋር አልገጥምም ክርክር። እምንኖርበት ነበር ላስቲክ ቤት እኮ እቺን ገንዘብ በሉ አሳክሙት። በብር አንገዛ ተው ስለ ፍቅር እኛም ጠርጥረናል የጤናውን ነገር። ሁሉም ለብር ሆኗል ኗሪዬ በጣም በዛ አጭበርባሪዬ መሬቱ አንድ ነው ጉድጓዱ አንድ ነው ዞሮ ዞሮ ሟች ነው። እሺ አንድ እግር ጫማ ይስጡኝ። ጫማዬን አንደኛ ኮላብ አንደኛ
በርቱልን ሁሌም በቃ ትችላላችሁ ሮጥ 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 እንደዚህ ወጥቼ እስኪ ልሩጥ እኔም በሸራዬ ፏ ፏ ፏ ብልጭ እንደዚህ እስኪ ልንሸራሸር እኔም በሸራ ጫማዬ ሸራዬን ካልሴን እግሬንም ታጥቤ መሽተትና መግማት ወደ ጎና አርጌ መሮጥ ጀምሬያለሁ በቃ ጠዋት ተነስቼ ሮጬ እመጣለሁ ሄጄ በደም ተዳክሜ ሸራ ሸራ ሸራዬ የኔ መዓዛ ሮዛ አበባዬ ሸራ ሸራ ሸራዬ የኔ መዓዛ ሮዛ አበባዬ ውብ እኮ ነሽ መለያዬ ፏ ፏ ፏ ብልጭ እንደዚህ እስኪ ልንሸራሸር እኔም በሸራ ጫማዬ እኔ ግን ካንቺ ሌላ አይሄድልኝ እግሬ ፍጹም በጭራሽ እንደዚህ ፏ አድርጎ አይስክሬም አርጎሽ በሄድኩበት ቦታ መዓዛ ሆነሽ ለኔ ተሰራሽ ለእግሬ አይነቴ ሸራዬ ጫማው መለያዬ ሸራዬ እቺ ሸራ በቅርስ ነው መቀመጥ አለባት አንደኛ ፓሮዲ አንደኛ ተመችቶኛል ፓሮዲ ዘመኑን በስቷል እንደ ጉድ አንደኛ ያናጪና የጎሚስታ ሚስቶች ሲጣሉ ቢላይክ አንቺ በሰሪ አላርፋሽ አይደል ባሊን ጠርቼ ልክ እንዳያስገባሽ ባሌ የኔ ባሊ ጣልሽ ቆይ እንዳረጀጉማ በውስጥ ነው ማስለጠፍሽ የኔ ባሊ የረዘመ ምላስሽን በ12 ቁጥር ምስማር ይለጥፍልኛል እንዴ ያጣብቅልሻል እንደ ከመነዳሪ ወጥሮሻል አስተርፍሽ አታርፊ እንዳሽንዳ ዘርግቼ መስመርሽን ነው ማለት ይሄ ዳብራተር የመሰለ ፊትሽን አራግፍልሻለሁ ነይ ሞክሪ እንዴ አንቺ ኮፍያ ሚስማር የመሰልሽ ሴትዮ እንዳላጣመምሽ አርፈሽ ተቀመጪ እዛዛ ፈረፋን ጎፊት በፕሮፌሽን ግን ስድድብ ሌላ ታሪክ ነው ነፂ ትችላለች የምር ይሄን ህንጻ በነካ እጅ የሽፎን ዲዛይነር ብትሆን ይሻላል አንተ አረኔ ምን እልሃለሁ ግን የት ነው ከዚህ የሚወስደው እንደዚህ ሲኦል መግቢያ ነው ድብኑ ያቺ ስፔስ ምንድነች በጣም ከሚገርም መሐንዲስ ነው የሰራው የሚገርም አጨብጭበናል ትችላለህ እሙዬ እጄን እየበላኝ ነው ብር ላገኝ ነው መሰለኝ ያጠቢው ቀሽሾ ነው እናትየው በምንም ታምር ብር እንደማታገኝ እርግጠኛ ናቸው አራታው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ ከነበሩ ጉዳዮች ውስጥ አንዱና ዋነኛው የመቅደስ ደበሳይ የአምለሰት ሙጪ ቻናል ላይ ማያ ላይ ቀርባ ነበርና እዛ ላይም ከዚህ በፊት ስለገጠማት ስለዛኛው ቪዲዮ ሊክ መረጃ ሰጣ ነበር ከዚህ በፊት አውርተው ማታቆን ነገር ነበር ያወራችሁና እስቲ አብረን ነው እሱ ጋር እንግዲህ አብረን ቤተሰብ የሚያቀው ህይወት ነበረንና በዛ መሐከል ላይ ነው አብረን ሆነን ለጨዋታ የተቀረጸ ራሴ ነኝ ቪዲዮውን የቀረጽኩት ላሳየው ነው ለሱ የተጫወትን እየሳቀን በቃ ስከንቅልፉ ሲነቃ ይሄን ቪዲዮ አሳየዋለሁና ብዬ ያስኩት ቪዲዮ ነበር በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም እኔም እንዴት ሊሆን ቻለ ምክንያቱም እኔ ጋር ስልክ ላይ ያለው ራሴ ነኝ በጣም ማይገኝ ቦታ ሙሉ ሴኩርድ ነው የተቀመጠው ማው ማጥፋት ነበረብኝ መቅረጽም አልነበረብኝም ግን ከራሴ ከትዳር ጋር ጋር ብዙ ነገሮች እኮ ታረጊያለሽ ስልክ እንደዚህ ያልሽ ግን እንዴት አደባባይ ሊወጣ ቻለ በዛ ላይ ደግሞ በራሴ ግል አካውንት እንዴት የሚለው ለብዙ ጥያቄ ነበረ በኋላ ግን ብዙ አንዳንድ ነገሮች ስለነበሩ ወደ ህግ ጉዳዩ ሄደ ህግ ያዘው መጣራት ጀመረ ከዛ በኋላ የሚገርምሽ በዛው ቀን ውስጥ ቤቴ ተዘረፈ ቤቴ ሲዘረፍ የጠፋው የዋይፋይ ገመድ ኬብል ነበረ ብዙ የተቀናጀ ነገር ነበረው ቤቴ ውስጥ አክሰስ ተደርጎ በራሴ አካውንት ብዙ ነገሮች ተደርጎ ነበረ ከዛ ያ ሁሉ ነገር ለካ ፕላንድ ነው የተጠና የተቀናጀ ከስኬትሽ ወደ ኋላ ላይ ያደርግሽ የሚፈልግ ያለሽበትን ቦታ እንግዲህ ክብርም ከሆነ ሊያዋርድሽ በድክመትሽ ደግሞ ሊጎዳሽ የሚፈልግ ነበርና በኋላ ብዙ ነገሮች አለፉ I'm sorry መቅዲ ቀላል ችግር አይደለም ሲያልፍ ስቶሪ ሆነና ብዙ ሰው ራሴ ያደረኩት ራሴ አንዳንድ ሰው ቁናውን ለማግኘት አንዳንድ ሰው ብዙ ይመስላል ግን እንዳልኩሽ ብዙ ውስጥም ገብቼ ማላወራው በህግ ዙሪያ የተያዘና በህግ ቅጣት የተገኘበት ነገር ስለሆነ
አሁን ዘርዝሬ ማውራቱ ቅርባይነቱን ሽርብኛል ብዬ ነው። ያን ክስተት እናስታውሳለን። የዛሬ 3 አመት 4 አመት ወይ 5 አመት ይሆናል ማለት ነው። ኦልሞስት እኔ ዛሃ እየኖርኩ እያለ በጣም አንደኛ ከበየሩልኝ ቪዲዮዎች ውስጥ አንዱ ይሄ ወቅት የነበረው ቪዲዮ ነበረና የመቅደስ ደበሳይ ቪዲዮ ተለቀቀ ተብሎ ማለት ነውና ይሄ ሁሉ አመት ቆይቶ በስተመጨረሻ እንዲ ሚዲያ ላይ ወጣ ልታወራ የቻለችው በምን ምክንያት እንደሆነና ህግም ከተፈረደላት በኋላ ነው። ዝም ብላ ሰውን ብሌ ማላረገችም ያኔም በዛ ሰዓትም ራሷን ነችውን ብላ የለቀቀችው ሀክ ተደርጋ ነው የሚለው ነገር ብዙ አጨቃጭቆ ነበረ። ያው ለሱ መልስ ሰጥታለች። ያው ተቀነባብሮ እንደተደረገባት ቤት ውስጥ ኦልሞስት ሀክ ተደርጋ እንደማለት ነው እና ያደረገውም ሰው ተከቶበታል ተብሏል። ሶ መልሱን አግኝተናል። ለማንኛውም የሁሉ አመት ፈጅቷል። ውድ አብሬል ኤችዲ ቤተሰቦች ዛሬው ቪዲዮአችን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸውን ሁለት ቪዲዮዎች ካላያችኋቸው ደግሞ ጋብዣችኋለሁ። እዩዋቸው፣ ትዝናኑባቸዋላችሁ። በሚቀጥለው ደግሞ በአሪፍ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።